ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። ክብራትና ክብራን እስከ መጨረሻው አብራችሁን ቆዩ። በአማራ ክልል ስላለው የጸጥታ ሁኔታ ከኢትዮጵያ መከላከያ ሰራዊትና ከፋኖ ታጣቂ ኃይሎች እርስ በርስ የሚጋጩ መግለጫዎች ወጥተዋል። የኢትዮጵያ መከላከያ ሰራዊትና የፋኖ ኃይሎች መግለጫ ምን ይላል? ዝርዝሩ ተዘጋጅቷል። የአርሲ የኦርቶዶክሳውያን ግድያ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ መረጃ ደረሳቸው። የአሜሪካ አንድ ከተማ የምክር ቤት አባል የአርሲ ግድያን በተመለከተ ለፕሬዝዳንት ትራምፕ ደብዳቤ ጽፈዋል። አሜሪካ፣ አውሮፓ በርካታ ሀገራት የአርሲው የኦርቶዶክሳውያን ግድያ እንዲቆምና እንዲጣራ እየጠየቁ ነው። የኒውዚላንድ ፓርላማ አባል የሆኑት ኢሳ ካርማን በኢትዮጵያ ኦሮሚያ ክልል በተለይም በምስራቅ አርሲ ዞን በኦርቶዶክስ ክርስቲያኖች ላይ እየተፈጸመ ያለውን ሃይማኖት ተኮር ግድያ መንግስታቸው እንዲያጣራ በይፋ ጥያቄ አቅርበዋል። ህወሓት የጦር መሳሪያዎችን ወደ ኤርትራ እያስገባ ነው ተባለም። ህወሓት የቀበራቸውን መሳሪያዎች እያወጣ ወደ ኤርትራ ማስገባት መጀመሩን የራሱ የህወሓት ሰው ተናግረዋል። የኢራን ጦር መሳሪያዎች ወደ ኤርትራ እየገቡ ነው። ከቴሄራን የተነሱ በምጽዋ ኤርፖርት በተደጋጋሚ የጦር አውሮፕላኖች እያረፉ ይገኛሉ። የኢትዮጵያ ፌዴራል መንግስት በትግራይ ኃይሎች ላይ ባለፈው ሳምንት ፈጸመው የተባለው የድሮን ጥቃት በትግራይ ግዛት ውስጥ እንዳልተፈጸመ ከአንድ የትግራይ ባለስልጣን መስማቱን ጠቅሶ የፈረንሳይ የዜና ወኪል ኤኤፍፒ ዘግቧል። በዚሁ የድሮን ጥቃት 16 ታጣቂዎች ተገድለው ሌሎች 22ቱ እንደቆሰሉም ከምንጮች መረዳቱን የዜና ምንጩ አመላክቷል። የቀድሞ የጠቅላይ ሚኒስትር መለስ ዜናዊ ልጅ ስምሃል መለስ የፌዴራል መንግስቱ ላይና የትግራይ ባለስልጣናት ላይ ጠንካራና የሰላ ትችትና ወቀሳ ሰንዝራለች። ክብራትና ክብራን እነዚህንና ሌሎች መረጃዎችን በዝርዝር ወደ እናንተ እናቀርባለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያ በሰሜን ወሎ ዞን ላስታ ወረዳና አካባቢው ስላለው የጸጥታ ሁኔታ ከኢትዮጵያ መከላከያ ሰራዊትና ከፋኖ ታጣቂ ኃይሎች እርስ በርስ የሚጋጩ መግለጫዎች ወጥተዋል። የመከላከያ ሰራዊት በታጣቂ ቡድኑ ላይ የበላይነትን አግኝቻለሁ ሲል፣ የፋኖ ኃይሎች በበኩላቸው ከህዝብ ጋር እየሰራን ነው የሚል መግለጫ አውጥተዋል። የፌዴሪ መከላከያ ሰራዊት እንዳስታወቀው በሰሜን ወሎ ዞን ላስታ ወረዳ መሽጎ የነበረውን የፋኖ ቡድን መደምሰስ መቻሉን ገልጿል። የስንጥቅ ክፍለ ጦር ምክትል አዛዥ ሻለቃ አብዱ መሐመድ በቡድኑ ላይ ቁሳዊና ሰብአዊ ኪሳራ ማድረሱን ተናግረዋል። ሻለቃ አብዱ አክለውም ታጣቂዎቹ ዘርፈው ሲጠቀሙበት የነበረ ተሽከርካሪ፣ ሞተር ሳይክል፣ የተለያዩ መሳሪያዎችና የሕክምና ቁሳቁሶች በቁጥጥር ስር መዋላቸውን አስታውቀዋል። ይህንን መረጃ በማጠናከር የምዕራብ ኢዝ ዋና አዛዥ ሜጀር ጀነራል አማረ ባሂታ ሰራዊቱ የሰላም አማራጭ አንቀበልም ባሉ ሸኔና ፋኖ ቡድኖች ላይ እርምጃ የወሰደ መሆኑን ገልጸዋል። ጀነራሉ እነዚህ ኃይሎች የውስጥ ቅጥረኛ ባንዳዎችና የውጭ ታሪካዊ ጠላቶች ሴራ አስፈጻሚዎች ናቸው ሲሉ ከሰዋል። በተቃራኒው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ላስታ ጀነራል አሳምነው ጽጌ ኮር የተባለው የፋኖ አደረጃጀት ኃይሎቻቸው በተቆጣጠሯቸው የላስታ ወረዳ ቀበሌዎች ከህዝብ ጋር ውይይት ማድረጋቸውን አስታውቀዋል። የክፍለ ጦሩ ቃል አቀባይ ፋኖ የጸዳው አማረ እንዳለው አመራሮች ከቢልባላ ገጠሩ የወልደ ንጉስ ህዝቦች ጋር ውይይት አድርገዋል ብለዋል። በዚህ ውይይት ላይ ህዝቡ በነጻነት ሐሳቡን እንደገለጸ የጠቀሰው መግለጫው ነዋሪዎቹ ፋኖ ከመምጣቱ በፊት ሰብላችን ይወድም ነበር፣ ሌቦችና ወንበዴዎች በስተው ህዝቡ በስጋት ይኖር ነበር ማለታቸው ተዘግቧል። አክለውም ነገር ግን ፋኖ ከመጣ ወዲህ ነጻነታችንን አግኝተናል፣ ትግሉን እኛም እንደግፈዋለን፣ ከጎናችሁ ነን በማለት ህዝቡ ድጋፉን መግለጹን አስታውቀዋል። በዚህ ጊዜ ከግጭቱ ጋር በተያያዘ የፋኖ አመራሮች ሞት ዜናም ተሰምተዋል። የራስ አሞራው 3ኛ ኮር አስተዳደር ኃላፊና የሰሜን አምባራስ ክፍለ ጦር ዋና አዛዥ የነበረው ፋኖ ጌትነት መሳፍንት መስዋዕትነት መክፈሉን የፋኖ አመራር የሆነው ሀብተ ወልድ ባወጣው የሐዘን መግለጫ አስታውቋል። የሐዘን መግለጫው ጌትነት መሳፍንት በአጅሬ ግንባር በተሰማራበት ወቅት በከሃዲ ከኋላ ተመቶ ህይወቱ ማለፉን የገለጸ ሲሆን ይህም በግጭቱ አካባቢ የውስጥ አርበኝነትና ክህደት ችግሮች መኖራቸውን የሚያመላክት ነው ተብሏል። እነዚህ እርስ በርስ የሚጋጩ መግለጫዎች በላስታና አካባቢው ያለው ወታደራዊ እንቅስቃሴና የጸጥታ ሁኔታ አሁንም በከፍተኛ ውጥረት ውስጥ እንደሚገኝ ያመላክታሉ።
በሌላ በኩል የአሜሪካ አውሮራ ከተማ የምክር ቤት አባሉ የአርሲ ግድያን በተመለከተ ለፕሬዝዳንት ትራምፕ ደብዳቤ ጻፉ። የአሜሪካ አውሮራ ከተማ የምክር ቤት አባል የሆኑት አቶ አምሳሉ ካሳው ባወጡት መግለጫ በአርሲ ዞን ውስጥ የኦርቶዶክስ ክርስቲያን ተከታዮች እየተገደሉና እየተፈናቀሉ መሆኑን መስማቴ እጅግ አሳስቦኛል ብለዋል። ሰዎችን በእምነታቸውና በብሔራቸው የተነሳ የጥቃት ኢላማ ማድረግ ፍጹም ተቀባይነት የሌለው ነው ብለዋል። ሲቀጥሉም ከጥላቻ በፊት ሰብአዊነት መቅደም እንዳለበት እንዲሁም መከባበር፣ መቻቻልና የሰብአዊ መብት ጥበቃ በፍጹም መጣስ እንደሌለበት አሳስበዋል። አቶ አምሳሉ በመግለጫቸው የአርሲውን ጉዳይና በኢትዮጵያና በኤርትራ መካከል እየጨመረ የመጣው ውጥረትን በተመለከተ የፕሬዝዳንት ትራምፕ የግል አማካሪ ከሆኑት ክሪስቲን ሲሮንን አግኝተው ማነጋገራቸውን አስታውቀዋል። ከጦርነት በፊት ዲፕሎማሲ መቅደም አለበት ያሉት የምክር ቤት አባሉ አደጋ በሚገጥምበት ወቅት ዝምታ አማራጭ መሆን እንደሌለበት ገልጸዋል። ተጨማሪ አሳዛኝ ድርጊቶችን ለመከላከልና የሰላማዊ ሰዎችን ሕይወት ለመጠበቅ ዓለም አቀፉ ማህበረሰብ አሁኑኑ እርምጃ መውሰድ እንዳለበትም አሳስበዋል። ይህ በእንዲህ ያለ አሜሪካ፣ አውሮፓ በርካታ ሀገራት የአርሲው ኦርቶዶክሳውያን ግድያ እንዲቆምና እንዲጣራ እየጠየቁ ነው። የኒውዚላንድ ፓርላማ አባል የሆኑት ኢሳ ካርማን በኢትዮጵያ ኦሮሚያ ክልል በተለይም በምስራቅ አርሲ ዞን በኦርቶዶክስ ክርስቲያኖች ላይ እየተፈጸመ ያለውን ሃይማኖት ተኮር ግድያ መንግስታቸው እንዲያጣራ በይፋ ጥያቄ አቅርበዋል። አባሉ ለኒውዚላንድ የውጭ ጉዳይ ሚኒስትር ዴቪድ ቫን ዊል ባቀረቡት ደብዳቤና ተያያዥ የፓርላማ ጥያቄዎች ጥቃቱ ስልታዊና በተጠና መልኩ የሚካሄድ መሆኑን ገልጸው በአውሮፓ ህብረት በኩል በኦነግ ሸኔ፣ ኦላና ሌሎች ታጣቂ ግለሰቦች ላይ ማዕቀብ እንዲጣል ጠይቀዋል። የሶሪያ ኦርቶዶክስ ቤተክርስቲያን አባል የሆኑት አቶ ኢሳ ካርማን ጉዳዩን በግል እንደሚመለከቱት ገልጸዋል። በተመሳሳይ በደል ውስጥ እንዳለፈ ክርስቲያን በስቃይና መከራ ውስጥ እያለፉ ላሉ የእምነት ወንድሞች መብት የመቆም ኃላፊነትን ይወጣለው። በክርስቲያኖች ላይ እየተፈጸመ ያለው ግድያም በግሌ ይሰማኛል። ኒውዚላንድ እየተሰደዱ ያሉ ክርስቲያን ወገኖችን መርሳት የለባትም ብለዋል። የፓርላማ አባሉ ባለፈው ህዳር ወር መጀመሪያ በምስራቅ አርሲ በ26 ኦርቶዶክሳውያን ላይ የተፈጸመውን ግድያ በማንሳት ይህ የዘመቻው አካል መሆኑን በደብዳቤያቸው አውስተዋል። አቶ ካርማን የኒውዚላንድ መንግስት በጉዳዩ ላይ ጠንካራ አቋም እንዲወስድ የሚከተሉትን ጥያቄዎች አቅርበዋል። አንደኛ፣ የኒውዚላንድ መንግስት በዲፕሎማሲያዊ ምንጮቹ ስለተፈጸመው ጥቃት ስለተጠረጠሩት ፈጻሚዎች በተለይ ኦነግ ሸኔና ስለ ኢትዮጵያ ባለስልጣናት ምላሽ ምን መረጃ አለው? ሁለተኛ፣ መንግስታቸው የኢትዮጵያ መንግስት በገዳዮቹ ላይ አፋጣኝ ገለልተኛና ይፋዊ ምርመራ እንዲያደርግና ወንጀለኞችን ለፍርድ እንዲያቀርብ እንዲወተውት ጠይቀዋል። ሶስተኛ፣ የኢትዮጵያ መንግስት ይህን የማያደርግ ከሆነ ኒውዚላንድ በአውሮፓ ህብረት በኩል በዓለም አቀፍ የሰብአዊ መብቶች ማዕቀፍ አገዛዝ ተጠያቂ የሆኑ ግለሰቦችና ኦነግ ሸኔን ጨምሮ ሌሎች አካላትን በማዕቀብ መቅጣት የሚቻልበትን መንገድ እንዲያጤን አሳስበዋል። አራተኛ፣ በመጨረሻም በክርስቲያኖች ላይ እየደረሰ ያለው ይህ ጥቃት ኒውዚላንድ ከኢትዮጵያ ጋር ባላት የልማት ትብብርና የሰብአዊ መብት ፖሊሲ ውስጥ እንዴት ግምት ውስጥ እንደሚገባና የዚህን ቡድን ጥበቃ ግልጽ ፖሊሲ ቅድሚያ እንዲሰጠው ጠይቀዋል። በሌላ በኩል የኢትዮጵያ ፌዴራል መንግስት በትግራይ ኃይሎች ላይ ባለፈው ሳምንት ፈጸመው የተባለው የድሮን ጥቃት በትግራይ ግዛት ውስጥ እንዳልተፈጸመ ከአንድ የትግራይ ባለስልጣን መስማቱን ጠቅሶ የፈረንሳይ የዜና ወኪል ኤኤፍፒ ዘግቧል። የትግራዩ ባለስልጣን የድሮን ጥቃቱ የተፈጸመው በትግራይ ድንበር አቅራቢያ አፋር ክልል ውስጥ ገብተው በሰፈሩ የትግራይ ታጣቂ ኃይሎች ላይ እንደሆነ መናገራቸውን ዘገባው ጠቅሷል። በዚሁ የድሮን ጥቃት 16 ታጣቂዎች ተገድለው ሌሎች 22ቱ እንደቆሰሉም ከምንጮች መረዳቱን የዜና ምንጩ አመላክቷል። የዜና ወኪሉ በጉዳዩ ዙሪያ ከፌዴራሉ መንግስት ባለስልጣናት መረጃ ጠይቆ ምላሽ እንዳላገኘ ገልጿል። አንድ ስማቸው እንዲጠቀስ ያልፈለጉ የረድኤት ድርጅት ሰራተኛ በበኩላቸው የትግራይ ኃይሎች ባለፈው ሳምንት አፋር ክልል ውስጥ ፈጸሙት የተባለውን ጥቃት ተከትሎ ሴቶችና ህጻናት የሚበዙባቸው 18000 የአፋር ክልል ነዋሪዎች ከቀያቸው እንደተፈናቀሉ ተናግረዋል ተብሏል። ለትግራይ ባለስልጣናት ቅርብ የሆኑ አንድ ስማቸው ያልተጠቀሰ ምንጭ ግን አፋር ክልል ውስጥ ጥቃቱን የፈጸመው ሐራ መሬት ወይም የትግራይ የሰላም ኃይል የተባለው አፋር ውስጥ የሚንቀሳቀሰው ታጣቂ ቡድን እንደሆነ መናገራቸውን ዘገባው አስፍሯል።
ባለስልጣኑ ሐራ መረት ከቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ጋር ግንኙነት አለው በማለት መክሰሳቸውን ያመላከተው ዘገባው የዜና ወኪሉ በጉዳዩ ዙሪያ ለጌታቸው ረዳ ላቀረበው ጥያቄ ምላሽ ሳያገኝ መቅረቱን ጠቅሷል። ይህ በእንዲህ እንዳለ የቀድሞ የጠቅላይ ሚኒስትር መለስ ዜናዊ ልጅ ስምሃል መለስ ፌዴራል መንግስቱ ላይና የትግራይ ባለስልጣናት ላይ ጠንካራ ትችትና ወቀሳ ሰንዝራለች። የዘ ስታንዳርድ ሲግናል ፖድካስት አቅራቢዋ ጋዜጠኛ ጸዳለ ለማ ጀነራል ጻድቃን ገብረትንሳኤ ጦርነት አይቀሬ መሆኑንና የትግራይ ስልታዊ ማዕከላዊነት ታሪክ፣ ጂኦግራፊ፣ የሰራዊት ስነ ምግባር ላይ ያተኮሩ ጽሑፎችን መጻፋቸውን አንስታ ስምሃል ቀደም ሲል ይህንን የበግ ለምድ የለበሰ ተኩላ ማለቷን እንድታብራራ ጠይቃለች። ስምሃል በምላሿ የጀነራል ጻድቃን ጽሑፍ በሰላም ጥሪ ስም የተደበቀ እንደሆነ ገልጻለች። በአንድ በኩል የሰላም ጥሪ እየቀረበ በሌላ በኩል ጦርነት አይቀሬ ነው ይላል ብላለች። ጀነራሉ የሰራዊቱን ስነ ምግባር እንደ ትግራይ ጥንካሬ ማቅረባቸው ግራ የሚያጋባ ነው ያለችው ስምሃል በሌላ መድረክ ይኸው ጀነራል ከስልጣን እንዲነሳ ያደረገው ይኸው ሰራዊት መሆኑን ተናግሯል በማለት የሐሳቡን ግጭት አሳይታለች። ስምሃል እንዳለችው የትግራይ ልህቃን የሚያነሱት ማዕከላዊነት ጥያቄ የውሸት ትርክት ነው ብላለች። ትክክለኛው የኛ ልህቃን በጣም ስግብግቦችና ብቃት የሌላቸው ከመሆናቸው የተነሳ አሁን ራሳችንን ለተላላቆች የኢትዮጵያና የኤርትራ ኃይሎች ተኪ ወይም ፕሮክሲ አድርገን ለማቅረብ እየተሽቀዳደመን ነው ስትል ክሷን አቅርባለች። ይህንን ጦርነት ማስቀረት የሚጠይቀው ብቸኛ ነገር የልህቃኑ የፖለቲካ ፍላጎት ብቻ ነው ብላለች። በሌላ በኩል ህወሓት የጦር መሳሪያዎችን ወደ ኤርትራ ያስገባ ነው ተባለም። ህወሓት የቀበረው ቢኤም አለው፣ የት እንደተቀበረ እናውቃለን፣ መድፍ አለው፣ አሁን እያወጣ ነው፣ በሽራሮና በባድሜ በኩል ለኤርትራ እየሰጠ ነው ሲል አምባሳደር ሙዑዝ ገብረ ሕይወት ተናግረዋል። ህወሓት የተወለደው ደደቢት ነው፣ የሚቀብረው ግን አፋር ነው። ህወሓት ሙሉ መሳሪያ አላስረከበም፣ ለዚህ ደግሞ የአፍሪካ ህብረትን ጨምሮ ፈራሚዎቹ ተጠያቂ ናቸው በማለት አምባሳደር ሙዑዝ ገብረ ሕይወት ለመናሪያ ሬዲዮ ተናግረዋል። ይህ በእንዲህ እንዳለ ከሰሞኑ በምጽዋ ኤርፖርት በተደጋጋሚ የጦር አውሮፕላኖች እያረፉ ይገኛሉ። ከቀናት በፊት ራዳ አየር መንገድ አል-62 ሚ የጭነት አውሮፕላን ከኢራን ዋና ከተማ ቴሄራን ተነስቶ ኤርትራ ምጽዋ ኤርፖርት አርፏል። ይህ የጭነት አውሮፕላን ከኢራን መሳሪያ ጭኖ እንደመጣ የታወቀ ሲሆን መሳሪያው ምናልባት ለሱዳን ጦር ኃይሎች ወታደራዊ ማጠናከሪያ ሊውል እንደሚችል ተገምቷል። ወይም ደግሞ ኤርትራ ከኢትዮጵያ ጋር በወደብ ምክንያት መጋጨቷን ተከትሎ ራሷን ያጠናከረች ሊሆን ይችላል ተብሏል።